አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሽረፍ ተከታታይ ጓደኞቼ እንዴት አመሻችሁ? ደህና አመሻችሁ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ ያላችሁበት እናንተም ሰላም በዝት ያርግልኝ። ከሀገርም ያላችሁ ከሀገርም ውጭ ያላችሁ ላለው ታላ ሰላምን አንድነትን ያምጣልን። የአሽረፋን ዩቲዩብ ተከታታይ ሆናችሁ ላይክን ሼርን በማድረግ አበረታቱኝ እላችኋለሁ። ዛሬ ደግሞ በአዲስ ነገር ነው የመጣሁላችሁ ማለት ነው። እና ክርስቲያን ወገኖች ሰላም ሰላም፣ የአሽረፋን ዩቲዩብ ተከታታይ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እላችኋለሁ ማለት ነው። የደውል ምልክቱን በመንካት ቤተሰቡን ውድ ፋሚሊዎቼ እና ዛሬ መጣሁበት ያው እንደተለመደ በሳውዲ አረቢያ ህገወጥ ሆናችሁ ለምትኖሩ በጠለብ ጠፍታችሁ ኢቃማ እስካሁን እየተፈቀደ ነበር። ኢቃማ አሰሩ ተብሎ እስከ 6 ወር ማለት ነው። አሁን የቀረው ቀናቶች እንደሚባለው ከሆነ ዛሬ 24 ነው። 24 ሲሆን 26 ቀን 6 ቀን ቀረው ማለት ነው። ኢቃማ ለሚያስተካክሉ በጠለብ ለጠፉ ቦታዎች ማለት ነው። ወንድም ሆነ ሴትም ሆነ ማለት ነው። እና ሊያልቅ ነው ጊዜው። ይቀጥል በዚሁም ደግሞ ያቁመው። የምናውቀው ነገር የለም፣ የምናውቀው መረጃ የለም እላችኋለሁ። ኢቃማን ማስተካከል ከፈለጋችሁ ባላችሁ 6 ያው ፕሮሰሱ ከተጀመረ ምንም ማለት አይደለም። ፕሮሰሳችሁ ከተጀመረ ያልቃል። ያኔ ፕሮሰሱ ከተጀመረ ፕሮሰሱ ሳይጀመር ቀናቶቹ የሚያልቁ ከሆነ አለቀ በአራት ነጥብ ነው ማለት ነው። እና ፕሮሰሳችሁ ለመጀመር የፈለጋችሁ በጠለብ ጠፍታችሁ ኢቃማን ማሰራት ፈልጋችሁ ብዙ ይቆያል ብላችሁ ላሰባችሁ መረጃ የማትከታተሉ እህት ወንድሞች ካላችሁ እንግዲህ አሁን የቀረው 6 ቀን ነው። በ6 ቀኗ ደግሞ ተጠቀሙበት፣ እድሉ ለእናንተ ይሁን እላችኋለሁ። ሌላ ደግሞ ለዚያራ ምንም ነገር መልስ የለም። ለምን እኛስ ሀገር የለንም? እስረኞች እየበረሩ ነው። በረራ ምንም ያቆመው ነገር የለም ተብሏል። እስረኞች እስካሁን እየበረሩ ነው። ምንም የተቋረጠ ነገር የለም። አሁን መዘዝ ምንድነው? በዚያራ የመጣ ሰው ነው ምንም መፍትሄ ያላገኘ ማለት ነው። ለምን እንደሆነ ግራ ገብቶኛል እኔ ራሱ ማለት ነው። እና ይሄን ነገር መንግስት ዝም አላለም፣ ዝምታ አልበዛም። ለምን እኛስ ሀገር አይናፍቀንም እንዴ? እኛስ ሀገር የለንም እንዴ? በባህርተኛም የመጣ እየተሳፈሩ ነው እየተባለ ነው ማለት ነው። እነሱም እየበረሩ ነው፣ እስረኞቹም እየበረሩ ነው። እና ለኛስ ምንድነው መላው? ምንድነው ዘዴው? ለኛስ ምንድነው መላ የምትፈጥሩልን ማለት ነው? እና በዚህ ነገር ሁላችሁም ድምጥ ልትሆኑ ያው የዚህ ሀገር ነገር ራሱ ካልቋጨው በስተቀር ድምጥም አልሆንም ምንም የሚመጣ ፋይዳ የለም። ራሱ ደስ ብሎት ራሱ ባልቋጨው የቋጨው ጊዜ እንጂ እዚህ ሀገር ያው እንኳን የዚህ ሀገር መንግስት በድምጥችን ይሰማ ድምጥ ሆነን ሊሆን ይቅርና የኛ የራሳችንን መንግስት በድምጥ ምንድነው አላለም ማለት ነው። እና በጣም ከባድ ነው እላችኋለሁ። የዚያራ እንዲከፈት ዱአ አድርጉ ውዶቼ። ኧረ በእናታችሁ ተቃጠል በሰው ሀገር። ሌላ ደግሞ አንዳንዴ ለመፈመስ ብላችሁ ሰው የምታቀባዡ ምንም መረጃ ሳይኖር አዲስ ነገር አለ ብላችሁ ለቲክቶክ ፎሎ ለማግኘት ብላችሁ የምትቀባጠሩ ሰዎች ፕሊዝ ተቆጠቡት ከዚህ ነገር ማለት ነው። ስንቱን ስራ ብላችሁ ይወጣል። ከላስ በረራ ካለማ እንደዚህ ይጠቀማለሁ እድሉ ይጠቀማለሁ ብሎ ይወጣል።
አሁን ባለፈ ለሳምንት ነው እጅን ሸዋል እስከምታልቅ ድረስ ለዚያራዎች ምንም አሻራ ሳይሰጡ ሀገር ለመግባት ተፈቅዷል። ባህርተኞቹም ተባለ። ውሸት ነው። ምንም አዲስ ነገር የለም። እኔም ለጥፌው ነበር። ውሸት ነው እና በእናታችሁ ውሸት የሆነ ነገር እዚያ አታምጣል። ዩቱብም ብዙ ሰው ይከታተለዋል። ያኔ ዩቱብ እንደ ቲክቶክ ወረኛ ሰፈር ስላልሆነ ቋሚ ነገር ስለሆነ ዩቱብ ላይ ውሸትን አምጥታችሁ አትለጠፉብን በእናታችሁ ብለናል። አሁን እኔ ስራ ያበላሽቼ ልወጣ ነበር ባለፈው ወላሂ ነው የምላችሁ። እና ውሸት ነው። ስትሰሙም ደግሞ የታጠቅ ሚዲያ ነው ስሙ ማለት ነው። እናንተ ታጠቅ እና ዝም ብለው አንዳንዶቹ ፎሎን ለማግኘት ብለው ሰውን ምንድነው ይላሉ። ወላሂ አላህ ይደስታቸው። ጥሩ አይደለም። የሰው ቀልብን መስበር ጥሩ አይደለም እላችኋለሁ። እና በተረፈ ደግሞ ያው ኢቃማችሁ የምታስተካክሉ የፈለጋችሁ 6 ቀናቶች ብቻ ነው የቀረ ማለት ነው። ሀገርም ለመግባት ከፈለጋችሁ በ6 ቀናት ውስጥ ምን አድርጋችሁ ነው ሀገር የምትገቡ? የትኛው በስባሴ ተወጥቶ ነው በ6 ቀን ውስጥ የሚገባ ማለት ነው? ያው ኢቃማውን ለማስተካከል የፈለጋችሁ ኢቃማው ኢንሻአላህ ወደፊት ይቀጥላል ይመስለኛል። ለምን ለራሱም ጥቅም እያለ ጊዜው ያስራዝመዋል። ይሄኛው ጊዜ እንደገና 6 ወሩን አልቆ አይደል? እንደገና አሁን ደግሞ ሀጃጆቹ ምንድነው ካሉ ወዲህ የኢድን ከወጣ ወዲህ የሚያራዝመው ነው የሚመስለኝ። ስንት ገቢ ነው ያገኘ ዘንድሮ? ማሻአላህ ተባረካላ። ያው አንዳንዱ ማሰራት የፈለገው አሰራ ተሳካለት። እሱም ደግሞ ገቢ እያገኘ ነው በዛው ልክ ማለት ነው። እና አሁንም ያራዝመዋል። አትቸኮሉ ነው የምላችሁ ማለት ነው። እናንተ ጠብበሉና ብቻ ብራችሁ ይዛችሁ መጠበቅ ነው። አዲስ ነገር ሲመጣ በአዲስ ነገር ወይ አሁን ደግሞ 20,000 ብር የነበረው 14,000 ሆኖ ይመጣል። ቀንሶ ማለት ነው ዲስካውንት አድርጎ ምን ይታወቃል። እና አብሽሩ አላህ ከእናንተ ጋር ይሁን ውዶቼ። እጅን መረጃ ላቀብላችሁ ብዬ ነው። 6 ቀናት ነው ያለው ብያችሁና ገባገባ በሉና ላይክ አድርጉ፣ ሰብስክራይብ እና ፕሊዝ ሰፖርት አድርጉ ውዶቼ። ነው የማመሰግነው። ኧረ ልጅ እንዳለ ሽቦ ወጣ እንዳለ ምን ላድርገው በእናታችሁ። ለዚህ ብዬ ነው አሁን እንደዚህ እሱ እንዳይታይ ብዬ ነው። ያው ቪዲዮ አይብዛባችሁ እላችኋለሁ። እና ኢቃማ ማስተካከል ከፈለጋችሁ 6 ቀናት ቀርቶታል። በ6 ቀናቱ ፕሮሰሳችሁ መጀመር ትችላላችሁ። አይ አዲስ ነገር ይመጣል ብላችሁ ደግሞ የምትጠብቁት ጠብቁ እላችኋለሁ።